በአለ ራሱ አሁን ሆስፒታል ነው ሰል ወንድምሽ ግን መቼ ነው የታመመው? በሰዓቱ ስንት ዓመት እንደነበርኩ አላውቅም። አሁን ራሱ ወቅቱ ስንት ዓመት እንደሆነ ማለት ይሄ በሽታ ራሱ ከምንድን ነው የመጣው ተብሎ ሲጠየቅ ከቶንሲል የመጣ ነው የተባለው። እናትና አባቶቻችሁ ጋር የነበራችሁ ግንኙነት እንዴት ነበር? እንቅልፍ ራሱ በስርዓት ይችላል። በዓል ሲደርስ ከቤተሰቦቻቸው ጋር ሆነው ሲያሳልፉ ተቀምጬ ነው በቃ ሁሉ ነገር። ሶስተኛ ነው አራተኛ ክፍል እያለ ነው ቤተሰቦቻችን ከኛ ርቀው ሄዱ። እኔ ደግሞ ያለውበት ህይወት እኔ ያንን እንዲሰራ ስለሚያስገድደኝ ብቻ ራሴን አሳምኜ ነበር የምሰራው። ለአንድ ወር ለሁለት ወር በሚል ነው የሄዱትና ከዛ በዛው የቀሩት። በቃ መጻጉን አልጋን ይዘሂድ እንዳለው አንስቶ መውሰድ ይችላል መድኃኒዓለም። ምንም የሚሳነው ነገር የለም። የሁለቱ እህትና ወንድሞች ታሪክ ልብ ይሰብራል። ልጅነታቸው በድህነት የተሞላ ነበር። እናትና አባቶቻቸው በስቃይ ውስጥ እነሱን እያሳደጉ ሲከብዷቸው እነሱን 40 ምንጭ ጥለው ከ40 ምንጭ ራቅ ወዳለ ቦታ ይሰደዳሉ። ከጊዜ በኋላም አባታቸው እንደሞተ ይነገራቸዋል። የሚያሳዝነው ወንድሟ ታሞ እሷ የከፈለችው ዋጋ ነው። ታሪኩን እስከ መጨረሻው ተከታተሉ። እነሱ በማናይዝ ወልሸቱ ግቢ መገኘት ስላልቻሉ እኛ 40 ምንጭ ድረስ ተጉዘን ቤታቸው ተገኝተናል። መቅደስ ሳታናውና ሙሉቀን ሳታናው በጣም የሚያሳዝኑ ኢትዮጵያዊ ወጣቶች ናቸው። ታሪካቸውን ሲተነፍሱ እጅግ በጣም ልብ ይሰብራል። ከነሱ ጋር ያደረኩትን ቆይታ አብራችሁን ተከታተሉ። አዲስ ሰዎች ካላችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንደምን አላችሁ? እግዚአብሔር ይመስገን። ቤታችሁን አፈላልጌ ነው ያገኘሁት። ብቻችሁን ናችሁ የምትኖሩት? እናት አባት የላችሁም? አዎ ብቻችንን ነው የምንኖረው። እናት አባት የለንም። በርግጥ ከዛሬ ሶስተኛ ነው አራተኛ ክፍል እያለ ነው ቤተሰቦቻችን ከኛ ርቀው ሄዱን። አብረውን ነበሩ። አጋጣሚ ባለመመቻቸት ኑሮ ስላልተመቻቸው ለሥራ ብለው በወጡበት ነው እዛ አባታችን አልፎ እናታችን ብቻዋን ነበረች። እሷም ከኛ ጋር የሆነ ሰዓት ላይ ኮሙኒኬት እያደረገች ነበር። አሁን ላይ ደግሞ እሷ ሙሉ በሙሉ ጠፍታ አሁን ላይ ብቻችንን ያለነው። የት እንዳለች አታውቁም? አናውቅም። እናታችሁ እናንተን የት ጥለው ነበር ሄዱት? እነሱ እዚሁ ነበረ ተከራይተን እየኖርን እያለ እሺ ለሥራ ብለው ሁለቱም ወጥቶ ከዛ በዛው ቀሩ። የት ሀገር ነው ሄዱት እነሱ? መጀመሪያ ወደዛ ወደ ኮንሶ መስመር ነበር። ከዛው ላይ የት እንዳሉ ግን አናውቅም። አባታችን ማረፉን ብቻ ሰማን። ከዛው ላይ ማዘርን የት እንዳለች አናውቅም። አንቺ ስንተኛ ክፍል ነበርሽ? እኔ በሰዓቱ አራተኛ ክፍል ነበርኩ። ወንድምሽስ? እሱ ሶስተኛ ነው ሁለተኛ ክፍል ነበር። ከዛ ምን አረጋችሁ? አሁን ጥሏችሁ በዛ እድሜ ሰው ጥሏችሁ ሲሄድ ከዛ ምን አረጋችሁ? በቃ ምንም ከአንደኛው ቤት ወደ አንደኛው ቤት እያልን ከሰዎች ጋር እየተጠጋን አቅም ያላቸው ሰዎች ጋር እየተጠጋን ምናምን ትምህርታችንን እየተማርን ነበር። እኔም በዛ መሃል ልብስ አጥብ ነበር፣ እንጀራ ጋገራም ሰራ ነበር፣ ጽዳትም ሰራ ነበር። ምክንያቱም ምንም ማድረግ ስላልቻልን ህይወታችንን ለዛ መምራት ስለነበረብን እንደዛ ያደረኩ ነበር። ከዛ በመሃል ሲያቅተን ትምህርታችንን ያቋረጥን ስናገኝ ደግሞ እየቀጠልን እያልን ያውን ትምህርቴን ጨርሻለሁ። እሱ ግን ያው ከ8ኛ ክፍል ነው መሃል ላይ በሽታው ሲይዘው ትምህርቱን ያቋረጠው። አንቺ እስከ 9ኛ ክፍል ገፋሽ? እኔ ቢያንስ እስከ ዲፕሎማ ተመረያለሁ። ማለት እኩዮቹሽ አሉ፣ አብራደጎቹሽ አሉ፣ እነሱ ዩኒፎርማቸው ይታጠባል፣ ምግብ የዳህም ቢሆን እናት አባቶቻቸው ይሰሩላቸዋል፣ ገላችሁን ታጠቡ ይባላሉ። እንደዚህ አይነት እርዳታ በልጅነት አለማግኘትሽ እንዴት ነበር? አይ ማለትም ይፈጠር ነበር ግን አንድ እናት ነበረች ቻፕል ሰፈር ቤተሰቦቻችንን የምታቅ ሁሌም ከትምህርት ቤት ተባረሬ ስመጣ እሷ ነበረች መንገድ ላይ የወሰደች አጥባኝ ልጆቿን ልብስ ያለበሰችኝ የምትልከው። ለምን ከትምህርት ቤት ተባረሬ? ማለትም እንዲህ ንጽህናዬን ባለመጠበቄ ልብስሽን ቀይረሽ ነይ ምናምን ተብዬ ትምህርት ቤት ባረር ነበር። ሰዓቱ ደግሞ እኔ ወደ ቤት ስመጣ መንገድ ላይ ይዛኝ አጥባኝ የልጆቿን ልብስ አልብሳኝ የምትልቅ እናት ነበረችና እሷ ነበረች ያንን ቻሌንጅ እንዳልፍ አድርጋ ብዙ እንትን ያለችኝ የነበረው። ምንድን ነበር የሚሰማሽ አሁን ብቸኝነቱ? እናት ማጣት አባት ማጣት በልጅነት ያለውን ስቃይ እኔ ራሱ ስለማቀው በጣም በቃ ውስጥ በጣም ነው ውስጥ ይሄ ነገር በማንም እንዲደርስ አልፈልግም። ማለትም ምንም ምስኪንም ሆነው ደሃም በቃ ምንም ቆሻሻም ሆኖ እናትና አባት አጠገባችን ቢኖሩ ኖሮ ዛሬ ላይ ለዚህም ደረጃ አንበቃም ነበር። ይሄ በሽታ ራሱ ከምንድን ነው የመጣው ተብሎ ሲጠየቅ ከቶንሲል የመጣ ነው የተባለው ዶክተሮች ያሉን። ያም ደረጃ እንኳን የደረሰው እናት አባት ኖሮን ተከታትሎን እንዲያታደርጉ እንዲግቡ እንዲውጡ የሚል ቢኖር ኖሮ እኛ ለዚህ ደረጃ ማንደርስም ነበር ዛሬ ላይ። እናትና አባቶቻችሁ ጋር የነበራችሁ ግንኙነት እንዴት ነበር? ይወዱን ነበር፣ ይዋደዱ ነበር። ግን ማለትም ከእጦት የተነሳ ነው ስራ እንሰራለን በማለት ለአንድ ወር ለሁለት ወር በሚል ነው የሄዱት እና ከዛ በዛው የቀሩት። በቃ ሲሄዱ ብር ሰጥተዋችሁ ነበር? እንሄን አርጉ ያን አርጉ ብለው የሆነ አቅጣጫ ሳይቷችሁ ነበር? አይ የተወሰነ ገንዘብ ሰጥተውን ነበር። ከዛ በኋላ ያም ገንዘብ እኛ እየተጠቀምን ያለ አጋጣሚ አለቀ ከእጃችን።
ከዛ አላ እነሱ ሄዱ የተወሰነ ጊዜ ላይ የላኩ ነበር ገንዘብ ከዛ አባታችን ከሞተው አላ ነው በቃ እናታችንም ስልክ መደወልም አቆመች እሷም በህይወት ትኑር ትሙት አናቀም አባታችሁ ሞተ ሲባል አይላችሁ ለቅሶ አልሄድንም እኛ በሳቱ ትራንስፖርትም አልነበረንም እሷም ይሄን ያህል ከባድ ነው ያለንበት አካባቢ ለእናንተ ለማምጣትም አይመችም ስትል እኛ እዚሁ አልቀሰን መቃተው እና ምንድነው ሌላው በጣም ትልቁ ቻሌንጅ አሁን በዓል ሲደርስ ከቤተሰቦቻቸው ጋር ሆነው ሲያሳልፉ አንዳንድ ሰዎች ለኛ ማንንም እንደሌለን አስበው ለኛ አንዳንድ ነገር ሲያመጡ ምግብም ጠላውንም ሲያመጡ በዛን ሰዓት በጣም ነው የሚሰማኝ ማለትም እናት አባት ቢኖረን እኮ ትንሽም ቢሆን እንኳን ከነሱ ጋር ቡናውንም ቦን አፍልተን እንኳን በሰላም በፍቅር እንደማንኛውም ከቤተሰቡ ጋር እንደሚያሳልፍ ሰው ሆነን እናሳልፍ ነበር ግን ማለትም ፋሚሊ ስለሌለን አይደል እንደዚህ ብቸኝነታችንን አይተው የሚያመጡልን የሚለው ነገር በሰዓቱ በጣም ይሰማን ነበር ስንታመም ቶሎ ደርሶ የሚያሳክመን አልነበረም ይህንን ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው ጤናማ ምግብና መጠጣችን ይመረጣል የግቢያችን ድባብ ሰላም ይሰጣል ቦሌ ሰላም ሲቲ ሞል ጀርባ እንገኛለን ይሞክሩን ታመን በቃ የሆነ ስቴፕ ከደረስን ኋላ በቃ ሰው ችግራችንን ከተረዱ ኋላ መጥቶ ነበር የሚያሳክመን በቃ ብዙ ቻሌንጆችን እናሳልፍ ነበር ስራ ቦታ እጄ ከአንዱ ቦታ ወደ አንዱ ቦታ ሲባረር ምን ስራ ሰርተሽ ታውቂያለሽ አሁን እኔ ዩኒቨርሲቲ ላይ እንጀራ ጋጋራ ሰርቻለሁ ጽዳት ሰው ቤት ተመላላሽ ሰርቻለሁ ዩኒቨርሲቲ ላይም ጽዳቶችን እየተወዳደርኩኝ በቃ በተቻለኝ አቅም እነዛ ስራዎችንና ልብስ ማጠብ ምናምን ሰው ቤት እየተመላለስኩ ሰራ ነበር በዛ ነበር አብረን እንደምንም ብለን ተቻችለን እና ደግሞ እዚህ አካባቢ ላይ በቃ ወጣቶች አሉ አሁን እኛን የሚግባቡን ወጣቶች እነሱ ናቸው ብዙ ነገሮችን ለኛ ከቨር ያደረጉና ያላቸው ሰዎች ናቸው ለኛ ከቨር ያደረጉ እስከዛሬ ከኛ ጋር ያሉት ልብስ ታጥቢ ስንት ነው የምታስከፍዪው ቢያንስ አንድ ጂንስ ሱሪ ካጠብኩኝ 20 ብር ነው አንድ ጂንስ ሱሪ 20 ብር ነው ያም ከተገኘ ነው ማለትም እንደዚህ ዞሬ አንኳክቼ ምናምን ጠይቄ ነው ማለትም ሰው ቤት የሚታጠብ ልብስ አለ እንዴ ምናምን ብዬ ጠይቄያቸው አንዳንዱ እናጥባለን ይላሉ አንዳንዱ ደግሞ አስገብተውኝ ያው ያሳጥቡኛል እናም ደግሞ አልጸዳም ይያሉ ወደ ኋላ የሚመልሱልኛል የሆነ ታቃለ በጣም በቃ ብዙ ቻሌንጆች አሉ በህይወት ስትኖር አልጸዳም ብሎ ይመልሳሉ እኔ አጥቤ ያሰጣሁት ልብስ ቼክ ያደረጉ ይሄ አልጸዳም ይያሉ እንደገና ሌላ በቃ ሌላ ድካም ነው የሚያመጡብኝ ያንንም ምክንያቱም እኔ ማለትም ገንዘቡን ማግኘት ብቻ ስለሚፈልግ ያንንም መልሼ አጥበው ነበር ምንም ማድረግ ስለማልችል ማለት ነው ምንድን ነበር ግን የሚያነቃቃሽ ወንድምሽ ነው ምንድነው እንድታጥቢ አንዳንድ ጊዜ ሴት ልጅ አጭ ብላ ምናምን ብለው በቃ የሆነ ሰው ማግብተው something ወደ ሆነ ቦታ ይሄዳሉ አንቺ ግን ምንድነው እየዞርሽ ያንኳንኳሽ በወጣትነትሽ ልብስ ማጠብ ዩኒቨርሲቲ እንጀራ ጋጋሪ መሆን ምንድን ነበር መጀመሪያ ማለትም ሴት ልጅ የሆነ ስልጣና ዩኒቨርሲቲ እዚህ ዋና ግቢው ስጄ ነበር ሴት ልጅ በራሷ የሆነ ኮንፊደንስ ሊኖራት ይገባል የሚለው ነገር በዛ ስልጣና ማለት በደንብ ነበር የወሰድኩት እኔ አሁን እዚህ ጋር ወንድሜ ስለታመመ ብቻ ሳይሆን ነገ ላይም የራሴ ህይወት እንኳን እንዲሰራ ያስገድደኛል ለዛ እኔ አሁን ላይ ማለትም ካልሰራውኝ እንደዚህ ባልም ብዬ ወደ ሌላም ህይወት ቢገባ እንኳን ነገ ላይ የግድ የትኛውም ህይወት እንዲሰራ ስለሚያስገድደኝ ነው ራሴና በርትቼም ደግሞ አሁን እንደሌለኝ አይነት ሰውኝ መታየት ስለማልፈልግ በሰው ፊት ማለትም በቃ ኮንፊደንስ እንዳለኝ ሆኜ መኖር ስለምፈልግ ነው ለዛ ነበር ሲሰራ የነበረው ዩኒቨርሲቲ ውስጥ እንጀራ ለስንት ጊዜ ጋገርሽ ቢያንስ 2 አመት 2 አመት አገርሻል ማለትም ተማሪ ሲወጣ እንወጣለን ተማሪ ሲገባ ደግሞ እንደገና ተወዳድሬ ይገባለው እንደዛ ያደረኩ ነበር በጊዜያዊነት ነበር ሲያገለግል የነበረው ደሞዝሽ ስንት ነበር 1275 ብር ስንት እንጀራ ነው መጋገሪው በቀን ቢያንስ በቀን እስከ 300 እስከ 400 እንጀራ መጋገር ብቻ ነው አብካት ምናምን ነገር የለም አይ አብኪዎች ሌላ አሉ እሺ እና እኛ መጋገር ብቻ ነው አቀጣጥለን አብሲት ጨምረን ከዛ እንጋገራለን አይከብድም ስራው ቻሌንጅ የለውም ማለትም ቻሌንጅ አለው ቻሌንጅ ያለው እዛ ጋር ስራው አይከብደኝም ስራው በጣም አሪፍ ነው ደስ ይለኛል ግን የሰዎቹ ነገር ማለትም አሁን እዛ ጋር ቋሚና ጊዜያዊ የሚባል ሰራተኛ አለ ቋሚዎች ጊዜያዊ ላይ የሚያሳዩት ፊሊንግ የሚያሳዩት አክሽን ምናምን በቃ ያ ቴንሽንን ይነካ ነበር ማለትም የበታችነት አድርገው ነበር እኛን እዛ ጋር በቃ እቃ ራሱ ስንወስድ እናንተ ቁጭ አርጉ ምናምን የሚል ነገር እንደዚህ ያጣጣሉን ምናምን ነበር ቅጥሮቹ ማለት ነው ያኝ ቋሚ ስለሆኑ እኛ ደግሞ ጊዜያዊ እኛ የሆነ ነገር ብናበላሽ ውጡ ብንባል እንወጣለን እነሱ ግን አይወጡም ለዛ ያንን እንትን መከታ በማድረግ ብዙ ነገሮችን በእኛ ላይ ያደርጉ ነበር ያ ነገር ብቻ ነበር ማለትም በስራው ላይ ጫና እየፈጠረብኝ ያለው እንጂ ስራው ተመችቶኝ ነበር እየሰራ ነበር ምን ይሰማሻል አሁን አንቺ ወጣት ሆነሽ አንቺ እንጀራ እየጋገርሽ ሌሎች ልጆች ደግሞ ዩኒቨርሲቲ እየተማሩ ስትመለከቺ ውስጤን ማለትም በጣም ይከፋኛል ግን ህይወት በሰው ልጅ ለምን እንደምታመጣ ስለማይታወቅ ብቻ ራሴን አሳምኜ እየሰራውኝ ያለሁት
ምክንያቱም ያኝ ልጆች የተደላደለ ህይወት ላይ ስላሉ ሊሆን ይችላል ያንን የሚማሩት እኔ ደግሞ ያለውበት ህይወት እኔ ያንን እንዲሰራ ስለሚያስገድደኝ ብቻ ራሴን አሳምኜ ነበር የምሰራው ግን ውስጤን ቢከፋኝም ምንም ማድረግ ስለማልችል በቃ ሰራዋለሁ ይሄ መከራ ይሄ ወጣ ውረድ ምንድነው ያስተማርሽ እናት አባቶች ምንም አይነት ቻሌንጅ እንኳን ቢኖር ልጆቻቸውን ጥለው ከልጆቻቸው ባይለዩ ዞር ባይሉ ነገ ላይ ደግሞ እኔም ራሱ ወልጄ ልጆቼን በቃ ምንም አይነት ቻሌንጅ እንኳን ቢፈጠር ልጆቼን ጥዬ ላርቃቸው ሲቀጥል ደግሞ ቢያንስ አላርለ እንደዚህ አይነት ነገር ሲኖር እንዴት መኖር እንዳለበት ሰው ልጅ በምን አይነት ክህሎት ውስጥ በቃ በምን አይነት መንገድ እንዴት ምን አይነት አቋራጮችን ተጠቅሞ መኖር እንዳለበት በህይወቴ የተማርኩት ከሁሉ በላይ ግን በጣም የከበረሽና ውስጥሽን የጎዳው የትኛው ነው የወንድሜ መታመም ነው በቃ በጣም የከበደኝ ለ9 አመታት እሱ ቢያንስ ከአምስት ያነው ከአራት ክፍል ጀምሮ ነው እየታመመ የነበረው ለ9 ይሄ 9ኛ አመቱ ነው ይሄ እንደው 10ኛ አመቱ ነው ለሱ ግን በዛ ሁሉ ቻሌንጅ ውስጥ እሱ ባይታመም እንኳን ለሁለት ሆነን እሱም እየሰራ እኔም እንትን ብንል ቻሌንጆችን እናልፍ ነበር ግን የሱ መታመም ነገሮችን እኔ ላይ ብቻ ጫና አድርጎ እኔ እሱን ልበል የቤት ክራዩን ልበል አስቤዛችንን ልበል ቢያንስ የሱ መድኃኒት በቀን እስከ 1000 ብር ነው የሚወጣልን በቀን ውስጥ ለሱ መድኃኒት የምናወጣው ማለት ነው ያንን እንኳን ከየት አምጥቼ እንደሚገዛ በቃ ለራሴ በጣም ከብዶኝ ነበር ግን አሁንም ቢሆን እውነት ተነስቼም ማመሰግነው የዚህ አካባቢ ወጣትንና የዚህ አካባቢ ያላቸውን አቅም ያላቸው ህብረተሰቦች ናቸው አንዳንድ የመድኃኒቶችን እሷውን ጮይ የሌለበት ምግብ የተመጣጠነ ምግብ ነው ለሱ የሚያስፈልገው እኚህን ነገሮች ከበር የሚያደርጉት እነሱ ናቸው ግን ያ እኚህ ሰዎች ባይኖሩ በቃ ለኔ በጣም ከባድ ነበር ጊዜያቶች ሁሉ ማለት ነው እስካሁን ድረስ እንቅልፍ ሲወስደኝ ብቻ እንጂ ሰላም ሆነን የሚያቀው እንቅልፍ ሲወስደኝ እንደዚህ ያየው ማለት ነው በቃ ውስጤ በጣም ነበር ሁሌም እንደከፋኝ ሁሌም በቃ እንደተጨነኩ ጌታው መች ነው ይሄ ቀን የሚያልፈው መች ነው እሱን ምትምረውና እንደው በቃ እንደ ማንኛውም ሰው የሆነ ሰላማዊ ህይወት የምንኖረው በየ ሁሌም ፈጣሪን አስጨንቅ ነበር በህይወቴ ማለት ነው ግን እግዚአብሔር ያው ቢዘገይም ምላሽ ስላለው አንድ ቀን ማየቱ ስለማይቀር በሱ እምነቴን ጥዬ ነበር እስካሁን ያለሁት እግዚአብሔር ያለሽ እምነት እንዴት ነው በጣም ነው በእግዚአብሔር እምነት ያለኝ በጣም ማለት ነው ማለትም አገለግላለሁ ሰንበት ትምህርት ቤት የት ደብር እዚህ ተክለ ሃይማኖት ደብር ላይ አገለግል ነበር ሚካኤልም አገልግዬ ነበር እዚህ በምን ነው የምታገለግዪው ማለትም በሰንበት ትምህርት ቤት መዝሙሩን አንተምራል በመዝሙር ነው ምን ይሰማሻል እንደው ቤተክርስቲያን ልጅ ቤታችን ውስጥም ስንገባ ቅዱስ ጊዮርጊስ አለ መድኃኔዓለም ኪዳነ ምህረት ጌታችን ተሰቅሎ በጣም ነው ደስ ያለኝ ስገባ ሳይ የሆነ እምነት እንዳላችሁ ይናገራል እዚህ ጋር ቅድስት አርሴማ አለች እና ይሄን ሳይ ደስ አለኝ አልዋሽሽም አሁን አንዳንድ ቤት ውስጥ ገና ስትገቢ ቤታችሁ አሁን በቃ የደሃ ቤት ናት አንቺ ነሽ እዚህ ጋር የምትተኚው እንግዲህ አንቺ እዚህ እንትን ላይ ተኝተሽ ለሱ ባለሽ አቅም የተሻለ ነገር ላይ እንዲተኛ አርገሻል ቤታችሁ ያለው ነገር ትንሽ የደሃ ቤት ናት ግን ስጋባ የተሰማኝን ነው ማለት በጣም ሳይ እግዚአብሔር መርቶኝ እንዳመጣኝ ነው የተሰማኝ ምክንያቱም ብዙ ሀብታም ቤት ገብቼ አቃለው እኔም ከወንድሞቼ ጋር እንደዚህ ያለ ቤት ውስጥ ነበር እንኖር የነበረው እግዚአብሔር ይመስገን እግዚአብሔር ታሪካችንን ቀይሮታል እና እምነታችሁ በጣም ትልቅ እንደሆነ ያስታውቃል ወንድምሽ ግን መቼ ነው የታመመው ቢያንስ ከ4ኛ ክፍል ጀምሮ ይመስለኛል እንደዛ ነው የታመመው በቃ ህመም ከጀመረው ዛሬ በቃ 10ኛ አመቱ ነው ምንድነው ሆንኩ ያለው መጀመሪያ ሲታመም መጀመሪያ ዝም ብሎ ህመም ነበረው እሺ ከዛን ታክሞ ማለትም በዛን ታይም ቤተሰብ ባለሳት ነበር እሱ እንደዚህ ቀለል ያለ በሽታ የተያዘው ማለት ነው ከዛ ቤተሰብ አሳከመውት ካሉ በኋላ የሆነ እየተወው ከዛን ይጀምራል ይታከማል እየተወው ይጀምራል ከዛ በኋላ ቤተሰብ ከሄደ በኋላ የሆነ ሳለ በጣም ታሞ በቃ እግሩ አበጠ ሆዱ አበጠ ከዛ በቃ በጣም እንትን ሲለን ሆስፒታል ስንወስድ እንደዚህ የልብ ቱቦቹ ደም እንደጠበቡና ደም ለመርጨት ለማዘዋወር እንደሚከብዳቸው ነው የነገሩን ከዛ ለኛ በሰዓቱ ብርም ስላልነበረን ገረሴ ጸበል ነበር የወሰድነው እዛ ለአንድ ወር እንደዚህ ቆይቶ ከዛ ዚጊቲም ጨንቻም እንደዚህ ሞክረን ነው እምቢ ስለን ከዛ መተን እንደገናም ሆስፒታል ይወሰድን ከዛ ጤና መድን በቃ እንትን ብለን በሱ መድኃኒቱንም ይያልን በቃ እስከዛሬ ቆየ ነው ከዛ በኋላ ነው የዚህ ሰፈር ወጣቶች ባለው ነገር አስተባብረው ምን ብሎ የተወሰነ ገንዘብ ሰብስበው ነው እስቲ ያለውን ነገር እስቲ አዲስ አበባ ሄዶ ይታይ በማለት ስልኩን ጣዝማ ሆስፒታል አዲስ አበባ ሄደን 1 ሚሊዮን ነው የሚያስፈልገው ይሄንን ሰርጀሪ ለመስራት ገንዘቡን ካገኛችሁ መጣችሁ መሰራት ትችላላችሁ ሲሉን ተመልሰን መጣ ሰላም ሙሉቀን እንዴት ነህ ቤተሰቦች ጥለው ሲሄዱ ታስታውሳለህ ስንት አመት ነበር በሰዓቱ ስንት አመት እንደነበርኩ አሁን ራሱ ወቅቱ ስንት አመት እንደሆነ ያላቀ አመትን አታውቀው አልነገሩም በዚህ ቀን የተወለድከው ብለው አልነገሩም ጥለው ሲሄዱ ምን ተሰማ ግን እንደማይመጡ ስታውቅ በቃ በጣም ነው ከፋኝ በዛ ላይ በቃ
ጓደኞቼ ሲሰሩ ምን ሲሉ ሱራራቱ ብቻ እንዲህ ነው ብዬ መናገር አልችልም። ምንም በቃ ምኖር እንዳይመስለኝ ይሄ ውስጥ ማውራት አልችልም። ምንም በቃ መናገር አልችልም። 10 ዓመት በመድኃኒት ነው የምኖረው። ከምግቡ በላይ በቃ በመድኃኒት ብቻ ነው የምኖረው። እንቅልፍ ራሱ በስርዓት ተኝቼ ተቀምጬ ነው በቃ ሁሉ ነገር ምንም መራመድ ሁላ በቃ ምንም ነገር ትንሽ እንኳን መንቀሳቀስ በቃ ሁሉ ነገር ፈልጋለሁ። ነፃነት ሁላ በቃ የለኝ። ከታመምኩ ቀን ጀምሮ በቃ ራሱ በስርዓት አልበላም። እኔ እንዲህ ነው የማወራበት አቅም የለኝ። ጓደኞቹ ተምረው ጨርሰዋል አሁን? አዎ ያለው የጨረሱ አሉ። አሁንም መማሩ አሉ። በቃ እንደ በኮሌጅ ምናምን። ልጅ እያለ ምን ነበር መሆን ፈልገው? ተምሬ በቃ ጥሩ ስራ ደርሼ በቃ እናቴንም ራሴንም በቃ በጥሩ ደረጃ እኖራለሁ ብዬ ማስብ ልጅ ነኝ። ግን ምንም አልችልም። ምንም መስራት በስርዓት እንኳን በደንብ ማውራት ራሱ አልችልም። በቃ ሆስፒታል ነው ኖሬ ከሆስፒታል በአለ ራሱ አሁን ሆስፒታል ነው አሳልፍ በቃ በወር ውስጥ 4-5 ነው ሆስፒታል የምገባው። በቃ አሁን እያወራሁ እንገባለሁ ከዛ እመጣለሁ። እንዲህ ነው የመናገር አልችልም። ብቻ ለመዳን ነው ፈልገው ለመስራት በቃ መለወጥ ፈልጋለሁ። መሳቅ በቃ እንደ ጓደኞች ሁሉም ነገር። መቼ እንደጀመረ ታስታውሳለህ? ግን ለመጀመሪያ ጊዜ ሲያምህ ክላስ ከ4 ወደ 5 አልፌ ነበር። ያኔ ትንሽ አመመኝና መሀል ላይ ከዛቶኝ 5ኛ ክፍልንም ተምሬ ወደ 6 አልፌ ነው። ከዛ ወዲህ ነው ታመምኩት በደንብ በቃ። ከዛም ትንሽ ተሻለኝና በቃ እየታመምኩ ወደ 6ንም ተምሬ 7ንም ተምሬ 7ኛ ክላስ በኮሮና ከ7 ወደ 8 በኮሮና ምክንያት አለፍኩት ያኔ ማለት። ከዛ በቃ 8ኛ ክላስ ተመዝግቤ ነው ሳልማር ያቆምኩት። ከዛ ሰዓት ጀምሮ ነው በቃ ምንም መማር አልችልም። በቃ ምንም ትንሽ እንኳን ተራምጄ ስቄ ምናምን ካልኩ በቃ ይደክመኛል፣ ያፍነኛል። መተኛት ሁላ አልችልም። በቃ ተቀምጬ ነው በቃ ብዙ ጊዜ ማሳልፈው። በቃ ምንም ምግብ ያለች በቃ በመድኃኒት ብቻ ነው የምኖረው። 6 አይነት መድኃኒት ነው የምጠቀመው። ግዴታ ደሜን በቃ መቅጠን አለበት ተብሎ የደም ማቅጠኛ መድኃኒት ጭምር በቃ ብዙ መድኃኒት ነው የምጠቀመው። በመድኃኒት ነው የምኖረው። እሱን ካልወሰድከው በቃ ምንም አማራጭ የለኝም። አሁን ግዴታ ሰርጀሪ መሰራት አለብኝ ተብሎ 945 ብር ለአልጋ 50 ብር ብሎ እስከ 1 ቢሊዮን ብር ጠየቁኝ። ከየት አባቴ በመጣ ትጨነቅ ነበር? እናትና አባታ አለመኖራቸው ኑሮ ያስጨንቅ ነበር ከመሙ በፊት? እነሱ ምንም አልጨነቅም። ከታመምኩ ወዲህ ነው በቃ ሁሉ ነገር ያስጠላል። እንዴት ነበር ግን ከህመም በፊት የነበረ ህይወት? እናት አባት በዙሪያ አለመኖራቸው? ያኔ ምንም ነገር በቃ ምንም ማጣ ሁሉንም ነገር ይማጣል መሰለኝም። በዛቱ ዝም ብዬ ነው በቃ መኖረው። በዛቱ ይሄን አክል ምንም ማሰብ ምናምን አልችልም። ምግብ ከየት ነው የምትበላው? ልብስ ማን ነው የሚያስተካክልልህ? ማን እንዴት ነበር የምትኖረው? በዛ ሰዓት ማዘር እዚህ ባለችበት ሰዓት ነበር። ከዛ የማዘር ጓደኛ እሷ እንዳለችው ጎረቤት ነበረች። እነሱ ናቸው በብዛት እነሱ ጋር ነው። ከትምህርት ቤት ራሱ ስንመለስም እዛ ገብተን ምግብን በልተን የምንወጣው። ከዛ ወደ ቤት እንመጣለን። ከዛ በቃ ከዛ ሰዓት ኋላ እነሱ ለስራ ብለው ደግሞ በዛ አጋጣሚ ነው ሁሉ ነገር ተፈጠረ። እንዴት እንደታመምኩ ራሱ አላውቅም። ግን ሁሉ ጊዜ ዶክተሮች ከቶንሲል ነው ይሉኛል። እኔ ወይ ቶንሲል ቤቱ ጋር እንደያዘ ምን ይሄን አክል ታምሜ አይደለም እላለሁ። ይህንን ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። በጣም ያለቀስሽ ነበር፣ ኢሞሽናል ነበርሽ። አዎ ተደብቀሽ ታለቅሻለሽ ለብቻሽ? እኔ ሁሌም ማለቅሰው ውዳሴ ሲደግም። ውዳሴ ማለት ትደግሚያለሽ? አዎ ሁሉ ጊዜ? ሁሌው ማታ ማታ ደግማለሁ። እና ታለቅሻለሽ? ሁሌም ነው ማለቅሰው። ለምን እግዚአብሔር ማለትም በቃ እንደዛ ስጸልይ ለምንድን ነው ጌታው የማትፈውሰው እያልኩኝ ሁሌ ነበር ማለቅሰው። በዛ መሃል ሲሆን ነው ማለትም እና አንዳንዴ ደግሞ ስርበን ምናምን እጃችን ላይ ብር ምናምን ስናጣ ሲከፋኝ በቃ አለቅሳለሁ። ጌታው ለምንድን ነው ቆይ ማታየን እያልኩኝ ሁሌ ነበር ማለቅሰው። ግን ብዙ ጊዜ ውዳሴ ሲደግም ነው በቃ ማለቅሰው። እኔ አንድ ነገር አውቃለሁ። ልክ አሁን ለልብ በሽታ ታሞ እኛ ጋር መጥቶ የተቀረጸ እናንተ ብቻ አይደላችሁም። አንድ ከጅማም እንደዚህ መጥቶ የተቀረጹ ሰዎች ነበሩ። በቃ እንዳንቺ እምነት ያላቸው እንዲሁም እሷ ወንድሟም አይደለም እኔን ታቀኛለች። ይዛው መጣች፣ ቀረጸች።
እነሱ ደግሞ መጀመሪያ ብርም ተሰብስቦላቸው ሰው አታሎ ብራቸውን ወስዶባቸው ከእንደገና እኛ ጋር መተው ብር ተሰብስቦ እንደገና ልጁ ድኖ ተሰብስበው እግዚአብሔርን ሲያመሰግኑ አይቻለሁ እኔ እግዚአብሔር ረድቷቸው ማለት ነውና ብዙ ጊዜ ሰዎች ይታመማሉ ካየሽ በተለይ ልባቸው ቅን የሆኑ ሰዎች መጽሐፍ ቅዱስ ላይ ራሱ ሰዎች ሲታመሙ ለምንድን ነው የሚታመመው አንቺም ልትጠይቂ ትችያለሽ ለምን ወንድሜ ለምን ይታመማል እና ጌታ ኢየሱስ ምንድነው ያለው እግዚአብሔር ታምር እንዲገለጥባቸው ነው አሁን ይሄ ልጅ ነገ ተነስቶ ቆሞ ድኖ ይራመዳል መራመድ ብቻ አይደለም እንደሱ ለታመሙ በህመም ለሚማቀቁ ሰዎች ይሄው እኔን እግዚአብሔር አድኖኛል እናንተንም ያድናችኋል ካመናችሁ ብሎ ብዙ ሰዎችን እንደሚያድን በጣም እርግጠኛ ነኝ ሰይጣን ግን ምን እንደሚያደርግ ልንገራችሁ መጀመሪያ በምድር ስቃይ ፈተና ውስጥ ያሳልፈናል እኛ ብቻ አይደለም እንግዲህ የምንሰቃየው ይሄው መድኃኒዓለም ምን ይሄው ወንድምሽ ታሞ መታለቅሽው ለቅሶ እመቤታችንም ልጇ ታሞ ተሰቅሎ እጅግ በጣም መሪር በሆነ ሐዘን ውስጥ ሆና እያነባች ነበር እግዚአብሔር አይደለም እግዚአብሔር ነው የእግዚአብሔር ልጅ አይደለም የእግዚአብሔር ልጅ ነው ነገር ግን እግዚአብሔር አምላክ በምድር ሳላችሁ ስቃይ ያለባችሁ አለ ይሄው እናንተ ብቻ እንዳይመስላችሁ የምትሰቃዩት እኔ ስቃይ ውስጥ ነኝ ካሜራማኑን በጠይቃቸው ስቃይ ውስጥ ናቸው የሀገር መሪዎቻችን ስቃይ ውስጥ ናቸው ሰባኪዎች ስቃይ ውስጥ ናቸው ስቃይ ውስጥ ያልሆነ ማንንም ሰው የለም በምድር ሳላችሁ ስቃይ ያለባችሁ በእኔ ካላችሁ ግን ሰላም አላችሁ ብሏል ወንድሞች ሆይ የእምነታችሁ መፈተን ትዕግስት እንዲያደርግላችሁ አውቋችሁ ልዩ ፈተና በገጠማችሁ ጊዜ እንደሙሉ ደስታ ቆጠሩት ይላል 10 ዓመት ሙሉ ሰይጣን ፈትኖሃል እስካሁን እግዚአብሔርን ታምናለህ ይኸውልህ አንገት ላይ ያደረከው መስቀል የተሰቀለው ኢየሱስ ክርስቶስ ያድናል መታገስ ግን ያስፈልጋል እምነት ያስፈልጋል አሁን ህመማችሁን ልንረዳው አንችልም ልክ የድንግል ማርያምን ህመም እንደማንረዳው ህመማችሁን ማንንም ሰው አይረዳውም ይሄ ነው እኮ በነገራችን ላይ ግን ትዕግስት የምትባለው መንፈሳዊ ፍሬ በጣም አስፈላጊ ናት መታገስ በጣም ጥሩ ነው የሰው ልጅ ሲታገስ የእግዚአብሔርን በረከት ይበላል አንድ ለምሳሌ መጠየቅ የምፈልገው እናትና አባቶቻችሁን ይቅር ብላችኋል እኔ ለምሳሌ ለብዙ ዘመን እናትና አባቶችን ይቅር አላልኳቸው ሰራብ ስጠማ ተቃመት ባር ሲመጣ ብቻዬን ቁጭ ብዬ አለቅስ ነበር ፊል አረግሻለሁ ያልሽውን ነገር አመት ባል ባይመጣ ይሻላል በቃ በመጣ ቁጥር ለቅሶ ነው በቃ ሰዎች ጎረቤቶቹ ይጠሩኛል ያበሉኛል በርግጥ አዎ ግን በቃ ለቅሶ ነው ሌላው ሰው ሲስቅ እኔ ብቻዬን ማልቀስ ነበር አለቅስ ነበር እኔን ጥሎኝ ለምን ወለዱኝ ይል ነበር ለምን እያልኩኝ እናቴ ላይም አባቴ ላይም በጣም ቂም ይዝ ነበር ግን አሁን ካደኩ በኋላ መውለዳቸው ብቻ ለኔ በጎ ነው ይበቃኛል መውለዳቸው ብቻ ለኔ በቂ ነው ብያለሁኝ እግዚአብሔርን ህይወትን እንዳቅ ስላደረጉኝ ይቅር ብያቸዋለሁ እነሱን ይቅር ካልኩኝ በኋላ በህይወቴ ብዙ በረከት መጥቶልኛል ደስታ መጥቶልኛል ጥበብ መጥቶልኛል ገንዘብ መጥቶልኛል ጤና መጥቶልኛል ዓላማዬን አግኝቻለሁ እግዚአብሔር በጣም ባርኮኛል እነሱን ይቅር ካልኳቸው በኋላ ማለት ነው እናንተስ ይቅር ብላችኋል እናታችሁን አባታችሁን እኔ ያው ብያለሁ እኔ ማለትም እላለሁኝ አንደኛ ወደው ይሄንን ነገር እንዳላደረጉ ነው ውስጥ የሚያስበው ሲቀጥል ደግሞ እግዚአብሔር አምላክኛ በመድር ሰዎችን ይቅር ስንል ነው እሱም ይቅር የሚለን አይደለ ለዛ ነው እኔ በቃ ባለው ነገር እነሱ በምን አይነት ቻሌንጅ ውስጥ ሆነው እንዳሉ እኔ አላቅም በርግጥ እነሱም የትኛውም እናትና አባት ቢመቸው ቢደላው ልጆቹን እንዲሜዳ ላይ አይጥልም ግን ስላልተመቻቸው ወይ የሆነ ነገር የሆነ ቻሌንጅ ስለገጠማቸው ይሆናል ብዬ ስለሚያስብ እግዚአብሔር ይቅር ይበላቸው ብዬ ነው የማስበው ነኝ አዎ ይቅር ብያቸዋለሁ አስነሽባቸዋል ለመጀመሪያ ማዘን በደንብ አዝኛለሁ ምክንያቱም በቃ ለምን እንደዚህ አይነት ህይወት ሰጡን ብዬ ነው የማስበው እሺ ማለትም በጣም ነው ያዘንኩባቸው በሚሄዱበት ቦታ ከነሱ ጋር ሄደን ያለውን ቻሌንጅ ከነሱ ጋር ብናልፍ ምን ነበር እኛን እንመጣለን ሰራ ብለው ጥሎ ሄደው እንደ አይነት ቻሌንጅ በማንችል አቅማችን በልጅነታችን ምንም ሳናቅ አሁን እንደዚህ አድገን እኮ ራሳችንንም አውቀን ሰው እንዴት መኖር እንዳለበት ነገሮችንም አውቀን ምንንቀሳቀሰው አሁን እድሜ ላይ ጥሩ ነን ግን በዛን ታይም እሺ ጎረቤት ባይኖር የሰፈሩ ወጣት ባይኖር አቅም ያላቸው ሰዎች ባይኖሩ እነሱን የሚያውቋቸው ሰዎች እኛን ባይረዱ ምን አይነት ቻሌንጅ ነበር ምናሳልፈው እንጃ በህይወት ራሱ ምንኖር አይመስለኝም ነበር ግን በዛ መሀል እግዚአብሔር ጸጋ ስለበዛች እግዚአብሔር ሰላም ስለበዛች
እግዚአብሔር ሰው ልጅን ሲፈጥር ለዓላማ እንደሆነ ነው በቃ እኔ የተረዳሁት በሁሉም ነገር ላይ ስለዚህ ይቅር ብለሻል አዎ እኔ ብያቸዋለሁ ወንድም ያንተስ አሁን ግን እነሱን ፈልገው ሰራሉና ፈልገው ላይሆን ይችላል ለዛ እኔም ይቅር የሚላቸው እንጂ ቢኖራቸው ቢያቁ ኖሮ ይና ያረጉም አደርጉም ከውስጣችሁ ይቅር ብላችኋል አዎ ይቅር ብለ በጣም የሚያስደንቅ ልብ ነው ያላችሁ ይቅር ካላችሁ እግዚአብሔር ይቅር ይላችኋል አሁን ትልቁ ነገር እግዚአብሔርና ሰዎችን ምን እንደሚያጣላ ልንገር የሰውነትህ ህመም ሳይሆን በአእምሮ የምትለው ነገር ነው ሰይጣን የሚፈልገው እጭ ለምን እንዲያረጋኛል ቢሞት ይሻላል እኔ ምን አርጌ ነው ተረግሜ ነው እግዚአብሔር አይወደኝም እናቴና አባቴን ከኔ ወስዶ ደሞ አስታመመውኝ አሁን ከየት አምጥቼ ነው ብር ማሳከመው ምናምን እንድትል ሰይጣን ደስ ይለዋል ሐሳባችን ሲያማርር አንደበታችን ሲያማርር ሰይጣን ምግቡ ያ ነው እኛን የሚያጠቃን ስናማርር ክፉ ነገር ስናወራ መጥፎ ስሜት ሲሰማን ምግቡ ያ ነው ዝም ብለ ታገስ አይነው ይገባኛል ህመም እኔ ትንሽ ለሰከንድ እንኳን ሲያመኝ እንዴት እንደሚያደርገኝ ያቀለው ለሰከንድ ሲያመኝ እኔ ሁሉ ጊዜ እላለሁ የሰው ልጅ ይራብ ይጠማ ግን አይመመውላለሁ በጣም ከባድ ነው ህመምን እኔ ትንሽ ስታመም ይገባኛል ህመም ምን ያህል መጥፎ ነገር እንደሆነ ይገባኛል መጽሐፍ ቅዱስ ላይም ኢዮብም የመጨረሻ የተፈተነው እንግዲህ በህመም ነው የመጨረሻውን ማለት ነው ግን እስከ መጨረሻው ታክሶ እግዚአብሔርን ስላረገመ ሚስቱ እንኳን እግዚአብሔርን ስደብና ሙት ስትለው አረገመም አያውን ቅድም ያወራውትን ነገር አትርገመው እግዚአብሔርን ስቲል ተንፈሳል ስቲል እህታለች ስቲል ብትሞት እንኳን ሰልስቱ ደቂቃን ካየ ብንሞት እንኳን አሉ በእግዚአብሔር ነው ምናምነው ነው ያሉት ለምን የኔና ያንተ ህይወት እዚች ምድር ላይ ብቻ አይደለም አንተም ትሞታለህ እኔም እሞታለሁ መሪውም ባለሀብቱም ሰው ይሞታል መሞቱ አይቀርም ከሞት በኋላ ግን ያለ ዘላለማዊ ህይወት አለ እሷን ለማግኘት እንደው በምድር ብትሰቃይ በሰማይ በመልካም ነገር ታገኛለህ የሉቃስ ወንጌል ላይ ያለ አንድ ታሪክ አለ ልንገር ልክ እንዳንተ የታመመ አላዛር የሚባል ሰውዬ ነበር የሀብታም ደጅ ላይ ተኝቷል ሀብታሙ ሰውዬ ነዌ ይባላል እና ነዌ ይገባል ይወጣል ይበላል ይጠጣል ህይወቱ በጣም ቆንጆ ነው አንድም ቀን አላዛርን ቼክ አድርጎ ታያቅ ቅድም እምትያቸው የሰፈር ወጣቶች አሉ አይደል እኔ ጋም ደውለው እግዚአብሔር ይስጣቸው እነ ኪሩቤል የ40 ምንጭ ከተማ ወጣቶች እግዚአብሔር ይባርካቸው እኔ ጋም ደውለው ጨቅጭቀው እንደዚህ አይነት ቪዲዮ ብዙ ጊዜ አንሰራም ጨቅጭቀው ግን እንኳንም መጣው እንድል አድርገውኛል እግዚአብሔር ይባርካቸው እና ሁሉ ነገሩ ተመቻችቶታል አሁን ቤቱ ቁጭ ብሎ ሁሉ ነገሩ ተመቻችቶለት የሚኖር ሰው አለ እግዚአብሔር የባረከው ሰው አለ በጤና በልጅ ቤት በስልጣን ከኢትዮጵያ ሀገር ውጭ ወጥቶ ደና ህይወት የኖረ ሰው አለ ልክ እንደዛ አይነት ሰው ነበር አላዛር ግን ቁስሉን ውሾች እንኳን እየመጡ ይልሱ ነበር በቃ ያጽናኑት ነበር አዝነውለት ማለት ነው ከዛ ግን ሁለቱም ሞቱ ከሞቱ በኋላ አላዛርን መላእክት ይዘው በአብርሃም እቅፍ አስቀመጡት የት ገነት ውስጥ ነውስ ሲኦሉስ ገብቶ መቃጠል ጀመረ ሲኦሉስ ገብቶ ሲቃጠል አልቻለውም ቃጠሎን በነገራችን ላይ በጣም ነው የሚያቃጠለው አንተ የምትታመም መስሎ ከታይ በጣም ነው የሚያማውርለ ከዚህ በብዙ ሺህ እጥፍ ነው መሞያለው ሲኦል ማለት ነው ከዚህ በብዙ ሺህ እጥፍ ነው እሳቱ ትሉ አንቀላፋም በጣም ስቃይ ነው ከዛው አልቻለም ነውዌ እባክ አባ አብርሃም ብሎ አብርሃምን ለመነው አላዛርን ላክልኝና በመላሱ ቁስልን ያርጥብልኝ አለው አይ ልጄ አለው አባታችን አብርሃም በእኛና በእናንተ መካከል ምን ሆኗል ድንበር ተደርጓል እኛም ወደናንተ መሄድ አንችልም እናንተም ወደኛ መምጣት አትችሉም ነገር ግን አለው በጣም ጥልቅ የሆነ ነገር የተናገረው አንተ በምድር ሳለ ደስታ ኖርሃል አላዛርም እንዲሁ ስቃይ ኖሮታል በምድር የተሰቃየው በምድር የታመመው በምድር የተናቀው በምድር ደሃ የተባለው በእግዚአብሔር ዘንድ ምን ያደረገ ይሄው መንግስቱን አገኘ ማለት ነው ግን ይሄን መንግስት ለማግኘት የሰው ልጅ ይቅር ማለት አለበት የሰው ልጅ ማመን አለበት የሰው ልጅ መታገስ መቀበል አለበት አሁን እኮ እግዚአብሔር ብዙ ልጆች አሉት በጣም ብዙ ልጆች አሉት ደውለው እኔ እናትሽ ልሁን የሚሉ ሰዎች አሉ ማኝ እኔ ወንድም ልሁን እኔ አባት ልሁን እኔ አጎት ልሁን የሚሉ ብዙ ሰዎች አሉ ምን አይነት ሰዎች በይኝ እግዚአብሔርን የሚፈሩ ልባቸው ሩሩ የሆነ የእግዚአብሔርን መንግስት የሚናፍቁ በምድር ላይ የሰዎችን ቁስል የሚያክሙ ብዙ ሰዎች አሉ እነሱ ያያቸዋል እግዚአብሔር ብቸኛ አይደለም ልጆች አሉት ቢፈልግ አሁን አንስቶ ላይ ያራመደው ይችላል ከፈለገ እግዚአብሔር በነገራችን ላይ የምን ሚሊዮን ብር ነው አሁን አንስቶ ማራመድ ይችላል ከፈለገ እግዚአብሔር
ታምር ማድረግ ይችላል። መጻጉን አልጋን ይዘሂድ እንዳለው አንስቶ መውሰድ ይችላል። መድኃኒዓለም ምንም የሚሳነው ነገር የለም። ግን እኛም እንድንባረክ እኛም በዚህ ትንሽ የበረከት እንድናገኝ እናንተን ረድተን ለናንተ ገንዘብ የሚልኩ ሰዎችም እንዲባረኩ እንድንድን ስራው እንዲገለጥ ነገ ልጅ ድኖ ደግሞ መተን ቪዲዮ ሰርተን ሌሎች እናቶች ሌሎች እህቶች ሌሎች ወንድሞች እኔም ምድናለሁ የሚል ተስፋ እንዲኖራቸው ፈልጎ ነው። ሊባርክ ፈልጎ ነው። በነገራችን ላይ አሁን ብዙ ኃጢአት የሰራን ሰዎች አለን። ምን ይባላል? ለድሃ የሚሰጥ ለእግዚአብሔር ያበድራል ይባላል። አንድ ትልቅ ባለሀብት ጋር ትናንትና እያወራሁኝ ምን አለኝ? ትናንት ወዲያ እያወራሁኝ ምን አለኝ? በህይወቴ ለድሆች መስጠት ሲጀምር ነው ቢዝነሶቼ በጣም መከፈት የጀመሩት ብሎኛል። እና እሱ ምን አለኝ? ለድሃ የሚሰጥ ለእግዚአብሔር ያበድራል ይባላል። ግን እምነት ከሌለንስ ብር ቢሞላ እምነት ከሌለን እንቅፋት ይገለናል። አሁን እናንተን የምጠይቀው እምነት አላችሁ ወይ? እንግዲህ እዚህ ጋር ስዕል አስቀምጣችኋል። ውዳሴ ማርያም ትደግሚያለሽ፣ ሰንበት ቤተክርስቲያን ታገለግያለሽ። ልብሽ ያምናል ወይ? እግዚአብሔር መጥቶ ምን ይላል? እኔ ደጃችሁ ላይ ቆሜ አንኳኳለሁ፣ በራችሁ ላይ መጥቼ እንደዚህ አንኳኳለሁ፣ የሚወደኝ ቢኖር ይክፈት ይግባ፣ ከሱ ጋር መራት አደርጋለሁ ይክፈትልኝ ይላል። ለእግዚአብሔር ልባችንን የምንከፍተው ቤተክርስቲያንም እንዳስተማራችን በእምነት ነው። ውስጣችን በእምነት መከፈት አለበት። ያችን ሴት ስቶሪ ታውቂያለሽ መቼስ ቤተክርስቲያን ውስጥ ላለሽ ማለት ነው። ሰዎች ሁሉ ጌታን ይገፉታል እና ለስንት ዓመት ለብዙ ዓመት ደም ሲፈሳት የኖረች ሴት ነች። እኔ ልጆኛ አባቴ የነገረኝ ታሪክ ነው። ቤተክርስቲያንም ሰምቼዋለሁ፣ አድጌም አንብቤዋለሁ። በጣም የሚገርመኝ ታሪክ። ደም ሁሉ ይታየኛል ለብዙ ዓመት። እሱ 10 ዓመት ነው፣ እሷ ከ10 ዓመት በላይ ነው ደም የፈሰሰባት። ግን ምን ብላ አመነች? ጨርቁን እጄ ብነካ ፈወሳ። ሌላ ነገር እኮ አይደለም። አሁን 1 ሚሊዮን ብር አይደለም፣ ሆስፒታል ገብቼ ቀዶ ጥገና ባደርግ አይደለም፣ አሜሪካን ሀገር እጄ ብታከም አይደለም፣ ሄጄ አለች። ምናልባት ሕክምና ያልሞከረችው የለም። በነገራችን ላይ አንዳንድ ዶክተሮች አክመውት አይ ይሄንን ማከም አንችልም። አሁን አንተ ብር ነው አይደል ያጣው? ብር ኖሯቸው ዶክተሮች አክመውት ይሄ አይድንም ያሉት ሰው መድኃኒዓለም ሊያስነሳ ይችላል። ለስም አጠራሩ ምስጋና ይግባውና ማለት ሶ ጨርቁን እጄ ብነካ ድናለሁ አለች። ከዛ ምን አደረገች? ሄዳ ጨርቁን ነካች እና ጌታ ምን ቢል ጥሩ ነው? ማን የነካኝ አለ። እንዴ ማን የለካኝ እንዴት ትላለ ጌታችን? ሰው ሁሉ እኮ አይደለም የነካኝ ሰው አለ። ኃይል ከኔ ሲወጣ ተሰምቶኛል አለ። ሴትየው መጣች። አንቺ ሴት አለ እምነትሽ አድኖሻል። የሰናፍጭ ቅንጣት እምነት ቢኖራችሁ ብዙ አይደለም ወንድምሽ የሚጠበቀው። የሰናፍጭ ቅንጣት ትንሽ ሰናፍጭን እዚህ ላይ ባመጣ አታያትም። በጣም ጥቂት ትንሽ የእምነት ቢኖራችሁ ይሄንን ተራራ ከዚህ ተነስተ ወደዛ ሄድ ብትሉት ይሄድላችኋል ይላል። የሰናፍጭ ቅንጣት የምታክል እምነት ማለት ነው። ከምንቅመው መድኃኒት በስተጀርባ እግዚአብሔር ባይኖር ኖሮ አንድንም። ፈረንሳይ ውስጥ አንድ ትልቅ ዶክተር አለ። ግድግዳው ላይ ምን ብሏል? ሐኪም ነው። እኛ እናክማለን እግዚአብሔር ያድናል አለ። ምክንያቱም ማንም የሚያድን ሐኪም የለም እዚህ ዓለም ላይ፣ ለራሱ ሟች ነው። ለምሳሌ አንዱ ትልቅ ዶክተር አሌክሲስ የሚባል ነው። የልብ ቱቦ ላይ የታመመው እሷ ላይ ሰርቶ የኖቤል ፕራይስ ያገኘ ሰው ነው። ዶክተር አሌክሲስ ምናምን ይባላል። ያ ሰውዬ ፕራየር የሚል ጽሑፍ ጽፎ ጸሎት ምን ማለት ነው የሚል ጽሑፍ ጽፎ በህይወት ያለ ትልቅ ዶክተር ነው። ተራ ዶክተር አይደለም። ሕክምና ማዳን ያልቻለውን ነገር ከ3 ቀን በኋላ ይሞታል፣ ከ1 ቀን በኋላ ይሞታል፣ ይሄ ህይወት የለውም የተባለውን ሰው በጸሎት ድኖ አይቻለው ብሏል። ዶክተሮችን ሄደን ብንጠይቅ ምስክርነት ሊሰጡ ይችላሉ እዚህ ላይ ማለት ነው። ግን እኛ ካላመንን ዶክተሩ ራሱ ማዳን አይችልም። ምክንያቱም ዶክተር የሚያክመው ሰው ሁሉ አይድንም። አንድ አይነት መድኃኒት ተሰጥቶት አንዱ ይሞታል፣ አንዱ ይድናል። በአንድ አይነት ቀዶ ጥገና አንደኛው ያርፋል፣ ሌላኛው ይነሳል። ለምንድነው ሰዎች የሚድኑት? የሚያድን መድኃኒዓለም ነው፣ ኢየሱስ ክርስቶስ ነው የሚያድነው ሰዎች። እንዴት ነው የሚያድነው ካል? ፍቀድ፣ አንኳኩ፣ ይከፈታል፣ ጠይቁ፣ እሹ ታገኛላችሁ። ግን እዚህ ቤት ውስጥ ቁጭ ብላችሁ እናትና አባትም የለንም፣ እኛ እኮ ድሃ ነን፣ ህዝቡ ማያየንም የለንም፣ በቃ አብቅቶልናል፣ ስንወለድም ተረግመን ነው፣ እንዴት እንደዚህ ይሆናል ምትሉ ከሆነ ለሰይጣን ጸሎት እያረክ ነው። እንደዚህ ሰው ሲያማርር ለሰይጣን ጸሎት እያደረገ ነው። ሲያመሰግን እቺን የመሰለች እህት እግዚአብሔር ሰጥቶኛል፣ ምንም ቢሆን ትንሽዬም ቢሆን ቤት አለችኝ፣ ምንም ቢሆን በህይወት አለው፣ ምንም ቢሆን እስካሁን ስንት ብር ተሰብስቧል? በቃ 500 ምናምን ሺህ ምንም ቢሆን ተሰብስቧል። ቀላል ብር እኮ አይደለም። እግዚአብሔር ለዚህ ያመሰግናል።
በነገራችን ላይ 1 ሚሊዮን ብር ነው የሚያስፈልገው 500 ምናምን ሺህ ብር ተሰብስቧል 400 ምናምን ሺህ ብር ነው የሚያስፈልገው እንዴት መጣ እመኑኝ ትንሽ ያምናቸዋል ባታምኑ አይሆንም ሌላውን ብር ደግሞ መድኃኒዓለም ያመጣዋል ያለው በጎ ነገር ላይ ማተኮር ነው ስለዚህ እዚህ ቤት ውስጥ ተኝተ እናንተም ጭምር ነው ብላችሁ ችግር ላይ በሆናችሁ ሰዓት ቤተ ክርስቲያን ሄዳችሁ የምታመሰግኑ ሰዎች ልመና አይደለም አንዳንዴ ማመስገን እህተተኛለ 500 ሺህ ብሩን አምጥተሃል አልገደልከኝም እንደ ኃጢአት ያላየኸኝም ብላችሁ ብታመሰግኑ በመላእክት ዘንድ ደስታ ይሆናል አታማር የሚያማርር ሰው ለሰይጣን ጸሎት ያደርጋል አታማር አመስግን ድብና አርጋ አመስግን ምን እንዳቀደልህ እግዚአብሔርን አታቅምና ማለት ነው ሰውነትን የሰራው ማን ነው ዶክተሩን የሰራው ማን ነው መድኃኒቱን የፈጠረው ማን ነው ፀሐይን የሰራው ማን ነው እና እግዚአብሔር አንተን ማዳን ያቅተዋል አያቅተው እንደው አካውንት እናስቀምጣለን እዚህ ጋር ስልካቸውን እናስቀምጣለን ራሳችሁ ደውላችሁ መጀመሪያ ጸሎት አድርጉላችሁ ብሩ አይደለም እሺ ዋናው ነገር ባላችሁበት ጸሎት አድርጉላችሁ ለነሱ ጸሎት ስታደርጉ እናንተ ትባረካላችሁ መምህር ዶክተር ሮዳስ ምን ብለውኛል የሰው ልጅ ቅባት ይዟን አንቺን ቅባት በቀባሽ እንዴት ነው እጄ ላይ ቅባት አይቀርም ልክ እንደዚህ ነው ለሰው ጸሎት ስታደርጉ ለእናንተ እግዚአብሔር የሚሰጣችሁ ወዛል የሚሰጣችሁ በረከት አለ አንዱ ማለት ሁለተኛው ግን ተባረኩባቸው በቃ እነዚህ እናትና አባት የላቸው በቃ እነዚህ ሁለት በጣም የሚያሳዝኑ ወጣት ኢትዮጵያውያን ናቸው ሚኖሩበትም ሰው እየደገፋቸው ነው ይሄው በቃ ያላቸው ንብረት ቻትችኛዋ ድስት ችኛዋ ጀበና ችኛዋ ቴብል ናት ያላችሁ ችኛዋ ወንበር ናት ያላችሁ በቃ እና ሌላው እዚህ ጋር የምትመለከቱት ስላድኖ ነው አሁን የሚፈልጉት እነሱ ቤት አይደለም የሚፈልጉት እሺ እነሱ የሚያገጡት ልብስ አይደለም የሚፈልጉት ሌክዠሪ ምግብ አይደለም የሚፈልጉት ትልቅ ስልክ አይደለም የሚፈልጉት መኖር ነው እሺ በህይወት መኖር እግዚአብሔር ያምጣብንና የማናችንም ነገ አይታወቅም እንደዚህ ተኝተን ልንጠይቅ እንችላለን አይታወቅም ግን ለዛ ክፉ ቀን ዛሬ የሆነ ስንቅ እንያዝ እግዚአብሔር ኃጢአታችንን አይቶ ሳያሳምመን ስተታችንን አይቶ ደብቆ በአደባባይ እንዳንወጣ አድርጎ የሚያኖረን ሰዎች አለን በተለይ በሱ የምናምን ሰዎች አለንና እባካችሁ እርዷቸው እዚህ ጋር የምናስቀምጠው አካውንት አለ በዛ አካውንት እርዷቸው ልባችሁን ክፈቱ ውስጣችሁ ይንጻ መንፈሳችሁ ብሩ ይሁን ጠብቁ ስራችሁ ጠብቁ ድብና አርጋችሁ እንደምትድኑ ጠብቁ ከማን ነው የምትጠብቁት ከእግዚአብሔር ሊሰራበት የፈለገው ትልቅ ነገር አለ ከዛሬ ጀምሮ ይቺ አልጋ ያንተ የጸሎት ቦታ ትሁን ከአው ያመሃል ግን የጸሎት ቦታ ትሁን ከእግዚአብሔር ጋር የመነጋገሪያ ቦታ ትሁን ብቻህን አይደለም እግዚአብሔር አብሮ አለ እግዚአብሔርን አይንን ጨፍነም አይንን ገልጠም በሁሉም ሰዓትና ቦታ ታገኘዋል አለ እግዚአብሔር ባመመ ሰዓትም አለ ያለው እግዚአብሔር ብቻ ነው አውራኝ በለው አድምጠኝ ተለማመጥ ፊትን ወደኔ ያዙር ኃጢአትም ሰርቼ ሊሆን ይችላል ጌታዊ ብለ ለምነው እቺ አንተ መኝታ ሳትሆን ጸሎት ቦታ ትሆን እመነኝ እግዚአብሔር ያድንሃል 400 ሺህ ብር በጣም ቀላል ገንዘብ ነው አንድ ሰው ደውሎ ይሰጣቸዋል አንድ ሰው ከፈለገ ይሄን ደግሞ ማድረግ የሚችሉ ብዙ ተከታዮች አሉ እዚህ ጋር ስልክ ቁጥር አስቀምጠናል እባካችሁን ደውሉላቸው ይዳኑ ይሳቁ ሰው ይሁኑ ሌላ ምትሉት ነገር አለ በእውነት አሁን እኔ ወንድሜ እንደዳነ ነው ያመንኩት በእውነት እግዚአብሔርን ለምን እንዳመንኩት አቃለ ከዚህ በፊት 2014 አካባቢ እንደዚህ አናውንስ ተደርጎ ፖስት ተደርጎ ተሰብስቦ ነበር ገንዘብ በሰዓቱ በመንግስት ስለሆነ ጥቁር አንበሳ ስለሆነ 500 ሺህ ብር ነበር የተባለው ግን ያ ገንዘብ እንደዚሁ ፖስት ተደርጎ አናውንስ ተደርጎ 100 ምናምን ሺህ ብር ብቻ ነበር የተሰበሰበው አሁን ላይም እንደዚሁ ፖስት ተጀምሮ አናውንስ ተደርጎ 500 እኔ በጣም ውስጤ ጭንቅላቴ ውስጤም ጥያቄ የፈጠረ ያለው ሁሌም መሃል ላይ ደርስና ይቆማል ግን አሁን ላይ ያ ምላሽ ነው ያገኘሁት ማለትም ለምን ነበር ብዬ ሁሌ ነበር ማስበው ለካ እምነታችን ስለጎደለ ነበር ግን እኔ እንጃ አላቅም ብቻ ግን አሁን እኔ በቃ እንጃ ግን በቃ እንደዳነ ነው ውስጤ እየተሰማኛለሁ እና እግዚአብሔር ሆይ እንዳመነው ያድንልኝ ወንድሜን ብዬ ነው እንትን የሚለው ያንን ለማለት ፈልጌ ነው ምትለው ነገር አለ አንተ ደስ ብሎኝ የዳንኩ አክል ነው ተሰማኛል ደስ የሚል ስሜት ውስጥ አይናላ ከዚህ በፊት እንደዛ አይነት ስሜት ተሰምቶኛል እኔ እርግጠኛ ነኝ እናንተም የተወደዳችሁ ውድ ቤተሰቦቻችን ከታች በመናስቀምጠው አካውንት እግዚአብሔር አምላክ ያዘዛችሁን ያህል መልካም ነገር አድርጉ
ይሄ የምታርጉት ነገ በእናንተ ልጆች በልጅ ልጆቻችሁ አልፎ ይሄዳል ኃጢአታችሁን እግዚአብሔር አምላክ ይቅር ይለዋል ሰዎችን ስታደኑ በእግዚአብሔር ዘንድ ደስታ ስለሚሆን የእግዚአብሔር ልጆች ስለምትባሉ ልባችሁ ከተነካ እባካችሁን ይህንን ነገር አድርጉላቸው ደውሉላቸው አውሯቸው አይዟችሁ በሏቸው ጸሎት አድርጉላቸው እግዚአብሔር አምላክ ይርዳቸው ብለን ነው የምናስበው አይዟችሁ እንግዲህ ድጋሚ እዚህ ቤት መምጣት አይቀርም እዚህ ቤት ስመጣ ለድጋሚ ደስ ብሎኝ እግዚአብሔርን ለማመስገን ብዬ በደስታ ህይወታችሁ ተቀይሮ እንደምንገናኝ ተስፋ አደርጋለሁ እግዚአብሔር አምላክ ይርዳቸው ክብራትና ክብራን የዛሬውን ተንፍስ ይሄንን ይመስል ነበር በቀጣይ ጠቃሚን ተንፍስ ክንገናኝ ድረስ እግዚአብሔር አምላክ ሁላችንንም በሰላም በጤና በደስታ ያቆይልን ቸር ሰንብቱ Thank you so much